ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ክፍል 5ን እንመለከታለን። በዛሬው ክፍለ ጊዜ ትምህርታችን 3 ርዕሰ ሀሳቦችን ለማንሳት እንሞክራለን። እነዚህም አንደኛ ሪነሰንስ የሚለው እናነሳለን። ዳግም የትምህርት ልደት ወይም ደግሞ የኢንቴሌክቹዋል ሙቭመንት ኦፍ ኤርሊ ካፒታሊዝም የሚባለውን ሪነሰንስ እናነሳለን። ወይም ከ14ኛው እስከ 17ኛው መቶ ክፍለ ዘመን የነበረውን የሮማንና የግሪክን የቀደመ የትምህርት ዘርፍ የስነ ጥበብና የሳይንስ ዘርፍ ለማሳደግ የተደረገውን ሙቭመንት እናነሳለን። ሁለተኛ ሪፎርሜሽን በሮማን ካቶሊክ ቸርች በማርቲን ሉተር አማካይነት የተደረገውን ሪሊጂየስ ሙቭመንት ወይም ሪፎርሜሽን እና ውጤቱን እንመለከታለን። በሶስተኛ ደረጃ ደግሞ ኢንዱስትሪያል ሪቮሉሽን የሚለው እናያለን። ኢንዱስትሪያል ሪቮሉሽን የኢንዱስትሪ አብዮት የት ጀመረ? ምን ለውጦችን አመጣ? የኢንዱስትሪያል አብዮት እንዲጀመር ያደረጉት ምክንያቶች ምን ነበሩ? የኢንዱስትሪ አብዮት የት ጀምሮ ከዛ እንዴት እያደገ ሰፋ ወይም ደግሞ ሄደ የሚለውን እንመለከታለን። ስለዚህ በዚህ ምዕራፍ ወይም ይቅርታ በዚህ ክፍል የምናነሳቸው በክፍል 5 ወይም በቪዲዮ 5 የምናነሳቸው 3 ርዕሰ ሀሳቦች እነዚህ ናቸው ማለት ነው። ሪነሰንስ፣ ሪፎርሜሽን እና ኢንዱስትሪያል ሪቮሉሽን። ፈርስት ሪነሰንስ የሚለውን እንመልከት። በመጀመሪያ ሪነሰንስ የሚለውን እንመልከት። 4.5 ሪነሰንስ ምንድን ነው? ዋት ኢዝ ሪነሰንስ? ሪነሰንስ ስንል ምን ማለት ነው የሚለውን እናነሳለን። ዌን ኤንድ ዌር ኢት ቢጋን፣ መቼና የት ተጀመረ? ዌን ኤንድ ዌር ኢት ቢጋን፣ መቼ ተጀመረ፣ የት ተጀመረ የሚለውን እናነሳለን። ዋት ዌር ዘ ቼንጅስ ኦፍ ዘ ሪነሰንስ፣ ይሄ ሪነሰንስ የምንለው ነገር ያመጣቸው ለውጦች ምንድን ነበሩ? ዋት ዌር the changes of the ሪነሰንስ ያመጣቸው ለውጦች ምንድን ናቸው የሚለውን እናያለን። እንዲሁም what are the characteristics of Renaissance? what are the characteristics of Renaissance? የሪነሰንስ መገለጫዎች 5 ካራክተሪስቲክስ አሉ፣ እነሱ እናነሳለን። ሌላው ዌር ዘ አውትስታንዲንግ ፐርሰንት ኦፍ ዘ ሪነሰንስ፣ በዚህ ሪነሰንስ ትልቅ አስተዋጽኦ ያደረጉት ኢንዲቪጁዋልስ ኦር ፐርሰንስ የትኞቹ ናቸው ወይም እነማን ነበሩ? በሊትሬቸር፣ በአርት፣ በሳይንስ ከፍተኛ አስተዋጽኦ ያደረጉት ስኮላርስ ወይም ደግሞ የዚህ ኢንቴሌክቹዋል ሙቭመንት ወይም የሪነሰንስ ሙቭመንት ከፍተኛ አስተዋጽኦ ያደረጉት እነማን ናቸው? በሊትሬቸር፣ በአርት፣ በሳይንስ የሚለውን እናነሳለን። who were the outstanding persons? the outstanding persons of the Renaissance. The Renaissance in literature, በስነ ጽሁፍ፣ in art, in science outstanding contribution ያደረጉት ወይም ደግሞ አስተዋጽኦ ያደረጉት እነማን ናቸው የሚለውን እናነሳለን። ሪነሰንስ ምንድን ነው የሚለውን እንመልከት። ሪነሰንስ it was an intellectual movement. Renaissance it was an intellectual movement.
ኢንቴሌክቹዋል ሙቭመንት ነው። ያ ማለት ኢት ኢዝ ዘ ሙቭመንት ኦፍ ዘ ሪበርዝ ኦፍ ለርኒንግ ኢን ሮም ኤንድ ግሪክ ኢት ዋዝ ኤ ሙቭመንት ኦፍ ሪበርዝ a movement of rebirth of learning in Rome and Greek ታስታውሱ ከሆነ እንግዲህ ሮምና ግሪክ በዓለማችን የጥንታዊ ስልጣኔ ማዕከሎች ነበሩ። ነገር ግን በኋላ በነበረው በተለይ ደግሞ እነዚህ ኦቶማን ተርኪስ ኢስላሚክ ሚሊተሪ ግሩፕስ ባደረጉት እንቅስቃሴ ተዳክመው ጠፍተው ነበር። ስለዚህ የቀደመው የሮምና የግሪክ የትምህርት፣ የሊትሬቸር፣ የአርት፣ የሳይንስ እንደገና ሪበርዝ የሆነበት የተወለደበት ሙቭመንት ሪነሰንስ ይባላል። ስለዚህ ሪነሰንስ ኢንቴሌክቹዋል ሙቭመንት ነው፣ የስኮላርስ ሙቭመንት ወይም ደግሞ የትምህርት ሙቭመንት ነው፣ ወይም ደግሞ ሪበርዝ ኦፍ ለርኒንግ ነው። the rebirth, the movement that comes with the effect of or the result of rebirth of learning in Rome and Greek ግሪክ እና ሮም ውስጥ እንደገና የትምህርትን ጉዳይ ዳግም ያስጀመረው ሙቭመንት ሪነሰንስ ይባላል። ሪነሰንስ መቼ ጀመረ የሚለውን ስናይ when Renaissance began ሪነሰንስ ቢጋን መቼ ጀመረ የሚለውን ስናይ ኢት ቢጋን ኢን the 14th century it began in the 14th century and it ended in the 7th century. It ended in the 17th century. እንግዲህ የተጀመረው በ14ኛው መቶ ክፍለ ዘመን ሲሆን ይሄ ሙቭመንት ያበቃው ደግሞ በ17ኛው መቶ ክፍለ ዘመን ነው። ስለዚህ ከ14ኛው እስከ 17ኛው መቶ ክፍለ ዘመን የቀደመውን የሮምና የግሪክ የትምህርት እንቅስቃሴ ወይም ደግሞ የነበረውን የትምህርት የሊትሬቸር፣ የአርት ኤንድ የሳይንስ እውቀት እንደገና እንዲወለድ ሪበርዝ እንዲያደርግ የተደረገ ኢንቴሌክቹዋል ሙቭመንት ሪነሰንስ ይባላል። የት ተጀመረ የሚለውን ስናይ ደግሞ ዌር ሪነሰንስ ቢጋን የት ጀመረ ካል ፈርስት ኢት ቢጋን ኢን ኢታሊ ፈርስት ኢት ቢጋን ኢን ኢታሊ ወይም ኢን ሮም ነው የጀመረው። መጀመሪያ ኢን ሮም ነው። በኋላ ግን ኢት ስፕሪድ ቱ ዘ ሬስት ኦፍ ኢሮፕ ላተር ኢት ስፕሪድ ቱ ዘ ሬስት ኦፍ ኢሮፕ the rest of Europe, mainly to England, that means Britain, France, Germany, Spain, and Holland or Dutch. Holland or Dutch. በኋላ ግን በእነዚህ የአውሮፓ ሀገራት በተለይ ደግሞ በብሪቴን፣ በፍራንስ፣ በጀርመኒ፣ ስፔን ኤንድ ሆላንድ ወይም ደች ሊስፋፋ ችሏል ይሄ ኢንቴሌክቹዋል ሙቭመንት። ነገር ግን መጀመሪያ የጀመረው ኢታሊ ውስጥ ነው። ስለዚህ በ14ኛው መቶ ክፍለ ዘመን የትምህርት ዳግም ልደት የተጀመረበት እንቅስቃሴ ሪኔሰንስ ይባላል። ሌላው እዚህ ጋር የምናነሳው ያመጣቸው ለውጦች ምንድን ናቸው የሚለውን ነው። what were the changes of the Renaissance? ይህ ኢንቴሌክቹዋል ሙቭመንት ወይም ሪበርዝ ኦፍ ለርኒንግ ፈርስት ቢጋን ኢን
Italy and later spread to the rest of European countries from 14th century up to 17th century ያመጣው ለውጥ ምንድን ነው? ያመጣው ለውጥ ምንድን ነው? ታስታውሱ ከሆነ ኤርሊ ካፒታሊዝም ሲጀምር ወይም ስለ ኤርሊ ካፒታሊዝም ስንማማር ኤርሊ ካፒታሊዝም እንግዲህ ያኔ ጠፍተው የነበሩ የግሪክና የሮማን ከተሞችን የፕሮዳክሽንና ኤክስቼንጅ ማዕከል ለማድረግ ሙከራ የተደረገበት እንደነበር አይተናል። ስለዚህ ሪኔሰንስ ወይም ይሄ የኢንቴሌክቹዋል የምሁራን እንቅስቃሴ ያመጣው ለውጥ ከተሞች እንዲስፋፉ አድርጓል። አርባን ሶሳይቲ ዲቨሎፕመንት ኦፍ አርባን ሶሳይቲ ዲቨሎፕመንት ኦፍ አርባን ሶሳይቲ የከተማ ህዝብ እንዲስፋፋ አድርጓል። ወይም ደግሞ የከተሜነት እንዲስፋፋ አድርጓል። ሌላው የሪኔሰንስ ሌላው ቼንጁ ሪኔሰንስ ወዝ አን ኤጅ ኦፍ ሪከቨሪ ፍሮም ዲዛስተር ኦፍ the 40th century ይሄ ከአራተኛው መቶ ክፍለ ዘመን የሮማን ኢምፓየር መዳከም ከአራተኛው መቶ ክፍለ ዘመን ጀምሮ የነበረውን የሮማን ኢምፓየር መዳከም እንደገና እንዲያንሰራራ አድርጎታል። ስለዚህ ሪከቨሪ from the disasters of the 14th century of Rome and Greek ከ14ኛው መቶ ክፍለ ዘመን ከደረሰባቸው የመዳከም ነገር ላይ ሪከቨር እንዲያደርግ ወይም ደግሞ እንዲያንሰራሩ አድርጓል። ፕላስ the rebirth causes revival in politics and art. The other change, revival in politics and art. In politics or administration of people and art እና ፖለቲክስ እንዲነቃቃ አድርጓል። ሌላው a new view of human beings ኢመርጅ እንዲያደርግ አድርጓል። emergency of a new view of human beings ስለዚህ ኢመርጀንሲ ኦፍ ኒው ቪውስ ኦፍ ሁማን ቢንግስ ያ ማለት ምን ማለት ነው? ሬኔሳንስ ቢጋን ቱ ኢንፋሳይዝ ኢንዲቪዥዋል አቢሊቲ የሰዎችን የግል ችሎታ ማጉላት የጀመረ እንቅስቃሴ ነው። ሬኔሳንስ began to emphasize individual ability የግለሰቦች ችሎታ ትኩረት እንዲሰጠው ወይም ደግሞ እንዲያድግ አድርጓል። እንግዲህ ይሄ ሪኔሰንስ ያመጣቸው ለውጦች ናቸው። ሌላው ካራክተሪስቲክስ ሌላው ማንሳት ያለብን ካራክተሪስቲክስ ኦፍ ሪኔሰንስ ዋት ዌር ዘ ካራክተሪስቲክስ ካራክተሪስቲክስ ኦፍ ሪኔሰንስ የሪኔሰንስ ባህሪያቶች ምን ነበሩ የሚለውን እናያለን። እንግዲህ ሪኔሰንስ 5 ካራክተሮች ነበሩት። the 5 characteristics of Renaissance Renaissance had 5 characteristics. Renaissance had 5 characteristics. አምስት ካራክተሪስቲክሶች ነበሩት ወይም ባህሪያቶች ነበሩት። አንደኛው a positive willingness to learn and explore. The first one, a positive willingness
willingness to learn and explore የግለሰቦች ተነሳሽነትና ፍላጎት ነበረ ቱ ለርን ኤንድ ኤክስፕሎር። ምክንያቱም ሪኔሰንስ ራሱ ምንድነው? ኢንቴሌክቹዋል ሙቭመንት ነው። ዘ ሙቭመንት ኦፍ ሪበርዝ ኦፍ ለርኒንግ ነው። ሪበርዝ ኦፍ ለርኒንግ። ስለዚህ አንደኛው ካራክተሪስቲክስ ፖዚቲቭ ዊሊንግነስ ቱ ለርን ኤንድ ኤክስፕሎር ነው። ሁለተኛው ሂማኒዝም ነው። ዘ ሰከንድ ሁማኒዝም that is faith in the nobility of man. Faith in the nobility of ማን ከላይ እንግዲህ ሪኔሰንስ ያመጣውን ለውጥ ብለን ካየ ነው ሪኔሰንስ ቢጋን ቱ ጊቭ ኢንፋሲስ ኦን ኢንዲቪጁዋል አቢሊቲ ብለናል። ሪኔሰንስ ቢጋን ቱ ኢንፋሳይዝ ኢንዲቪጁዋልስ አቢሊቲ። ስለዚህ ሁለተኛው ካራክተሪስቲክስ ሂውማኒዝም ነው። ያ ማለት ፌዝ ኢን ዘ ኖቢሊቲ ኦፍ ማን የሰው ችሎታ ላይ እምነት ማሳደር ወይም ደግሞ ሂውማኒዝም እንለዋለን። ሶስተኛው ዲስከቨሪ ኤንድ ማስተሪ ኦፍ ሊኒየር ፐርስፔክቲቭ ዘ ሰርድ ዲስከቨሪ ኤንድ mastery of linear perspectives. ዲስከቨሪ ኤንድ ማስተሪ ኦፍ ሊኒየር ፐርስፔክቲቭስ። እነዚህም ሊኒየር የሆኑ እይታዎች ማለት ከላይን እውቀት ጋር የተገናኙ ዲስከቨሪዎች ወይም ማስተሪዎች ሌላው መገለጫው ወይም ደግሞ ካራክተሪስቲክስ ነው። አራተኛው ዘ ፎርዝ ካራክተሪስቲክስ ኦፍ ሪኔሰንስ ሴኩላሪዝም ኢመርጅድ። ሴኩላሪዝም ስንል ሞር ፎከስ ኦን ሳይንስ more focus on ሳይንስ ላይ ትኩረት ያደረገ የትምህርት ማዕከል ወይም የሴኩላሪዝም የምንለው እንዲመጣ አድርጓል። ስለዚህ የሴኩላሪዝም መጀመር ሌላው ባህሪው ነው። አምስተኛው ሪበርዝ ኦፍ ናቹራሊዝም ነው። ሪበርዝ ኦፍ ናቹራሊዝም These are the 5 characteristics of Renaissance. Renaissance art that changes the world forever. እንግዲህ ዓለምን የለወጡ የሪኔሰንስ ካራክተሪስቲክስ አምስቱ ባህሪያቶቹ ወይም መገለጫዎቹ እነዚህ ናቸው። ሪበርዝ ኦፍ ናቹራሊዝም፣ ሴኩላሪዝም፣ ዲስከቨሪ ኤንድ ማስተሪ ኦፍ ሊኒየር ፐርስፔክቲቭ፣ faith in human nobility or nobility of man or humanism, and a positive willingness to learn and explore. ለመማር ለማጥናት ኤክስፕሎር ለማድረግ ነገሮችን በትኩረት ለማጥናት የሰው ልጅ ፈቃደኛ መሆን ወይም ደግሞ ለዛ ፓሽን ማሳየቱ የሴኩላሪዝም አምስቱ ካራክተሪስቲክስ ናቸው። ሌላው እዚህ ጋር ልናነሳቸው የሚገባው እንግዲህ በዚህ የሪኔሰንስ ሙቭመንት በግንባር ቀደምትነት የሚታወቁ ሰዎች አሉ። the outstanding persons of the Renaissance የዚህ ሪኔሰንስ ወይም ኢንቴሌክቹዋል ሙቭመንት outstanding persons in literature, in art and in science ብለን የምናነሳቸው ወይም የምንጠቅሳቸው ሰዎች አሉ። ስለዚህ persons the outstanding persons of the Renaissance በዚህ ኢንቴሌክቹዋል ሙቭመንት በግንባር ቀደምትነት የሚጠቀሱ ስኮላርስ ወይም ደግሞ ሳይንቲስቶች አሉ። ለምሳሌ ኢን ሊትሬቸር
in literature in literature በስነ ጽሁፍ በስነ ጽሁፍ የሚታወቁ አውትስታንዲንግ ፐርሰንስ ኦፍ ዘ ሪኔሳንስ ኢን ሊትሬቸር የሚባሉ አሉ። ኢን ሊትሬቸር መነሳት ካለባቸው ለምሳሌ ኢታሊያን ራይተር ዳንቴ አልሃይረር the first Italian Dante Alighieri he's known in Divine Comedy. Known in Divine Comedy. ለምሳሌ በዲቫይን ኮሜዲ የሚታወቀው ኢታሊያን ዳንቴ አላየር የሚባለው he is known in Divine Comedy writer በዲቫይን ኮሜዲ ጸሐፊነት ይታወቃል። ስለዚህ በሊትሬቸር አውትስታንዲንግ ፐርሰንስ ኦፍ ዘ ሪኔሳንስ ከሚባሉት ጣሊያናዊ ዳንቴ አልሃይሪ ይጠቀሳል። ይህም ደግሞ በዲቫይን ኮሜዲ ራይት ወይም ደግሞ ጽሁፉ የሚታወቅ ጸሐፊ ነው ማለት ነው። ሌላው የእንግሊዙ ቶማስ ሞር ነው። The Englishman Thomas More. The Englishman Thomas More. Thomas More. He is known in his book Utopia. Known by his literature called Utopia. Called Utopia. ኢትዮጵያ በሚባለው የስነ ጽሁፍ ድርሰቱ ይታወቃል። ሌላው የስፔኒያርድ ኬኔቫንት ነው። ዶን ኪሾት የስፔናዊ ኬኔቫንት ስፔን ኬኔቫንት ወይም ስፓኒያርድ ኬኔቫንት ይባላል። ስፓኒያርድ ኬኔቫንት called Don Quixote. Don Quixote አንዱ እንግዲህ የስፔን ኬኔቫንት ነው። ዶን ስሙ ለማንበብ ይቸግራል። ዶን ቂጦክስ ቂጦጥ አይነት ነገር ነው እንግዲህ። ዛዘር ጀርመን ማርቲን ሉተር ጀርመናዊ ጀርመኒ ማርቲን ሉተር ጀርመኒ Martin Luther. He translated the Holy Bible into Germany. Translated the Holy Bible into Germany language ወይም ጀርመን ላንጉጅ ወደ ጀርመን ቋንቋ በመቀየር ይታወቃል። እንዲሁም ደግሞ የእንግሊዙ ግሬት ፕሌይስ ራይተር ዊሊያም ሼክስፒርን ማንሳት እንችላለን። እንግዲህ በስነ ጽሁፍ በዚህ የሪኔሳንስ ሙቭመንት የሚታወቁት
ኢንግሊሽ ዊሊያም ስፒከር ምንድን ነው? ሼክስፒር ኢንግሊሽ ማን ዊሊያም ሼክስፒር ዊሊያም ሼክስፒር he is known in writing various great plays, known by writing various great plays የተለያዩ የተውኔት ጽሁፎችን በመጻፍ ይታወቃል። እንግዲህ በስነ ጽሁፍ በዚህ በሪኔሳንስ ሙቭመንት በግንባር ቀደምትነት የሚጠቀሱት እነዚህ ናቸው ማለት ነው። ኢን አርት በአርት የሚታወቁት ኢን አርት በፔይንቲንግ ወይም ደግሞ በስዕል ስራ በዚህ የሪኔሳንስ ሙቭመንት አውትስታንዲንግ ፐርሰንስ የሚባሉት ኢን አርት የጣሊያናዊው ሊዮናርዶ ዳቪንቺ ኢታሊያን ሊዮናርዶ ዳቪንቺ ኢታሊያን ሊዮናርዶ ዳቪንቺ ይጠቀሳል። ይህ የሚታወቀው በምንድን ነው? ሊዮናርዶ ዳቪንቺ ያው የሚታወቀው የሞናሊዛን ስዕል በመሳል ነው። ኖውን ኢን ፔይንቲንግ ዘ ላስት ሱፐር ኤንድ ሞናሊዛ ኖውን ኢን ፔይንቲንግ ዘ ላስት ሱፐር ኤንድ ሞናሊዛ የሞናሊዛን ስዕል የመቼዋም ቆንጆ ወይም ሱፐር የምትባለውን የሞናሊዛን ስዕል በመሳል ይታወቃል። ስለዚህ በአርት ወይም ደግሞ በስነ ጥበብ በስዕል ስራ ከሚታወቁ የሪኔሳንስ አውትስታንዲንግ ፐርሰንስ ጣሊያናዊው ሊዮናርዶ ዳቪንቺ በሞናሊዛ የስዕል ስራው ይታወቃል። እንዲሁም የጣሊያናዊው ሚካኤል አንጀሎ ኢታሊያን ሚካኤል አንጀሎ ኢታሊያን ሚካኤል አንጀሎ ይህ ሰው ደግሞ የሚታወቀው ሂዝ ኖውን ኢን ፔይንቲንግ ዘ ክሬሽን ኦፍ አዳም ኤንድ ሜድ ስታቲ ኦፍ ዴቪድ ሞስ ኤንድ ዘ ቨርጅን ኤንድ ዘ ዴድ ክራይስት የአዳምን ክሬሽን አፈጣጠር የዳዊትን የሙሴን የቅድስት ማርያምንና የክርስቶስን ስነ ስቅለት ስታቲዩ ወይም ደግሞ ሐውልት በመስራት ይታወቃል። ሂዝ ኖውን ባይ ፔይንትድ the creation of Adam, የአዳምን አፈጣጠር በመሳል ይታወቃል። እንዴት አዳም እንደተፈጠረ ሜድ the statues of David, Moses, Virgin Mary የቅድስት ማርያምን ወይም የድንግል ማርያምን and the dead Christ የክርስቶስን የስነ ስቅለቱን የሚያሳዩ ሐውልቶችን በመቅረጽ ይታወቃል ማለት። ስለዚህ ሁለተኛው ሚካኤል አንጀሎ ነው። ጣሊያናዊው ሚካኤል አንጀሎ ነው። ኢን ሳይንስ በሳይንስ ደግሞ በዚህ በሪኔሳንስ ሙቭመንት የሚታወቁት the outstanding persons of the renaissance in science
በሳይንስ የሚታወቁት የቤልጂያን ሳይንቲስት ቬዛሌስ he is known by studying human anatomy. The Belgian scientist Vezales he is known in studying human anatomy. Studied human anatomy. የሰው ልጅ አናቶሚ ወይም ደግሞ የአካል መዋቅር በማጥናት ይታወቃል። እንዲሁም የፖላንዱ ኒኮላስ ኮፐርኒከስ the Polish Nicolas Copernicus he is known in declaring Earth revolve around the sun, known by declared that the Earth revolve around the sun. Revolved around the sun. ለመጀመሪያ ጊዜ መሬት ፀሐይን ትዞራለች የሚለውን ሐሳብ ያስተዋወቁ ወይም ዲክሌር ያደረገው እሱ ነው። ከዛ በፊት ግን previously it was thought that planets revolve around the sun. ቀደም ባለው ዘመን previously ቀደም ብሎ it was thought that the planets revolve around the sun. Revolved around the earth. ፕላኔቶች በመሬት ዙሪያ ነው የሚዞሩ ተብሎ ይታመን ነበር፣ ወይም ደግሞ እንደዛ ተብሎ የሚል አስተምህሮ ነበረ። ነገር ግን ለመጀመሪያ ጊዜ ፕላኔቶች መሬትን ሳይሆን የሚዞሩት ፕላኔቶችና መሬት የሚዞሩት ፀሐይን ነው። ስለዚህ መሬት ፀሐይን ትዞራለች የሚለውን ሀሳብ አሁን በአሁኑ የዓለም ሳይንቲስቶች ተቀባይነት ያለውን ወይም ደግሞ አሁን በስነ ከዋክብት ጥናት በተለይ ደግሞ በሶላር ሲስተም ጥናት የሶላር ሲስተም ማዕከል ፀሐይ እንደሆነች እና ሁሉም ፕላኔቶች አራውንድ ዘሰን እንደሚዞሩ ወይም በፀሐይ ዙሪያ እንደሚዞሩ የሚታመን የሳይንስ እውነት ነው። ስለዚህ ይህንን እውነት ለመጀመሪያ ጊዜ ዲክሌር ያደረገው የፖላንዱ ኒኮላስ ኮፐርኒከስ ነው። ስለዚህ ኢን ዘ ታይም ኦፍ ሪኔሰንስ በሳይንስ ኒኮላስ ኮፐርኒከስ ለመጀመሪያ ጊዜ መሬት ፀሐይን ትዞራለች የሚለውን ሀሳብ በማስተዋወቅ ወይም በማወጅ ይታወቃል ማለት ነው። ስለዚህ ሪኔሰንስ በሳይንስ በአርትና በሊትሬቸር እነዚህን መሰል ስመጥር ታዋቂ ሰዎች ሳይንቲስቶች ወይም ስኮላርስ ያስገኘ ኢንቴሌክቹዋል ሙቭመንት ወይም ሙቭመንት ኦፍ ሪበርስ ኦፍ ለርኒንግ ነው ማለት ነው። ዘ ኔክስት ዋን ኢዝ ሪፎርሜሽን ነው። ሁለተኛው ሪፎርሜሽን 4.6 ሪፎርሜሽን ምንድን ነው? ዋት ኢዝ ሪፎርሜሽን? ሪፎርሜሽን ምንድን ነው? ሪፎርሜሽን ያከናወነው ማን ነው? የት ነው የተከናወነው የሚለውን እናያለን። who lead the reformation? Who lead the reformation?
And what was the cause of the Reformation? What was the cause of the Reformation? ሪፎርሜሽንን የሪፎርሜሽኑ ምክንያት ምን ነበረ የሚለውን እናነሳለን። ኤንድ ዋት ዋዝ ዘ ኢፌክት? ኢፌክቱ ምንድን ነበረ? ዋት ዋዝ ዘ ኢፌክት ኦፍ ሪፎርሜሽን? የሪፎርሜሽን ውጤቱ ምን ነበር የሚለውን እንመለከታለን። እንግዲህ ሪፎርሜሽን ኢት ዋዝ ኤ ሪሊጂየስ ሙቭመንት። Reformation, it was a religious movement. ሃይማኖታዊ እንቅስቃሴ ነው። It was a religious movement. a religious movement ነው። ዓላማውም የካቶሊክን ሃይማኖት ሪፎርም ማድረግ ነበረ። ስለዚህ ሪፎርሜሽን it was a religious movement aimed at reforming the Roman Catholic Church. The Roman Catholic Church. እንግዲህ በሮማን ካቶሊክ ቸርች ብዙ ሪፎርሜሽኖች ተደርገዋል። ይሄኛው እንግዲህ ሁለተኛው ሪፎርሜሽን ሊባል ይችላል። ታስታውሱ ከሆነ በባይዛንታይን ወይም ደግሞ በኢስት ሮማን ኢምፓየር ዘመን የሮማን ካቶሊክ ቸርች ለሁለት ተከፍሎ ሁለተኛው ግሩፕ ዘኢስት ኦርቶዶክስ እንደሚባል አይተን ነበረ። ታስታውሱ ከሆነ ባይ ዚ ባዛንታይን ፔሪድ ወይም ኢምፓየር the Roman Catholic Church was divided into two. ለሁለት ተከፍሎ ነበረ። አንደኛው ያው ካቶሊክ ቸርች ነው፣ ካቶሊክ ቸርች። ሁለተኛው ኢስተርን ኦርቶዶክስ ነው፣ ኢስተርን ኦርቶዶክስ። እንግዲህ ይሄ ሁለተኛው ሙቭመንት ነው። the second movement what you call it reformation. ይሄ ሁለተኛው ሙቭመንት ሪፎርሜሽን ነው። እንግዲህ ቀደም ሁለት ሪፎርሜሽን ነበረ ማለት ነው። እንግዲህ በሮማን ካቶሊክ ቸርች ታሪክ በመጀመሪያው ሪፎርሜሽን ወይም ደግሞ የሃይማኖት እንቅስቃሴ የሮማን ካቶሊክ ቸርች ለሁለት በመከፈል አንደኛው ራሱን የቻለው ራሱ ካቶሊክ ቸርች ሆኖ ሲቀጥል፣ ሁለተኛው ግን የኢስተርን ኦርቶዶክስ ቸርች ተብሎ ወይም ደግሞ አሁን የምስራቅ ኦርቶዶክስ ቸርች እየተባለ የሚጠራው ወጣ ማለት ነው። ሁለተኛ የሆነው ሙቭመንት ነው ዚስ ሪፎርሜሽን የምንለው ማለት ነው። ካቶሊክን እንደገና ለሁለት የከፈለው ሙቭመንት ሪፎርሜሽን ይባላል። ኤንድ ሪፎርሜሽን it was at the beginning of the 6th century. The Reformation was begun at the beginning of 16th century. በ16ኛው መቶ ክፍለ ዘመን ወይም ደግሞ በ1500 ኤዲ አካባቢ የተጀመረ ሙቭመንት ነው። ይሄ ሙቭመንት የጀመረው ጀርመን ውስጥ ነው። ኢት ቢጋን ኢን ጀርመኒ የጀመረው ጀርመን ውስጥ ሲሆን
the movement in Germany of this Reformation was led by Martin Luther. The Reformation in Germany, the Reformation in Germany, that is Catholic Church, was led by Martin Luther. Martin Luther, that is 1517. እንግዲህ ይህ ሪፎርሜሽን እንቅስቃሴ በ19ኛው መቶ ክፍለ ዘመን መጀመሪያ ወይም በ1500 ኤዲ መጀመሪያ ማለትም ስፔሲፊክ ጊዜውን ስናነሳ በ1517 የጀመረ ሃይማኖታዊ እንቅስቃሴ ነው። ይህ ሃይማኖታዊ እንቅስቃሴም በካቶሊክ ቸርች ውስጥ በሮማን ካቶሊክ ቸርች ውስጥ የነበረ ሲሆን እንግዲህ ጀርመን የሮማን ካቶሊክ ቸርች አባል በነበረችበት ጊዜ በዛ ውስጥ የነበረው መነኩሴ ማርቲን ሉተር ነው ይህንን የሪፎርሜሽን ሙቭመንትን የመራው ማለት ነው። ታስታውሱ ከሆነ የሪነሰንስ አውትስታንዲንግ ፐርሰንስ ኢን ሊትሬቸር ብለን ካነሳናቸው አንዱ ማርቲን ሉተር ነው። ማርቲን ሉተር የእንግሊዝኛውን የመጽሐፍ ቅዱስ ወደ ጀርመን ቋንቋ ትራንስሌት ያደረገ እንግዲህ ታዋቂ የሃይማኖት ሰባኪ እና ሰው ነበረ፣ መነኩሴም ነበር በእርግጥ የካቶሊክ መነኩሴ። ስለዚህ ጀርመን ውስጥ ነው ይሄ ሙቭመንት የተጀመረው። የጀመረውም ደግሞ ወይም ደግሞ ይህንን ሙቭመንት የመራው ማርቲን ሉተር ነው። የሪፎርሜሽኑ ምክንያት ምን ነበረ የሚለውን እናምጣ። እንግዲህ ምክንያቱ ማህበራዊ፣ ፖለቲካዊ፣ ሪሊጂየስ ኤንድ ኢኮኖሚክ ነበረ። the causes of the Reformation were the following. ማህበራዊ ነበረው፣ ሶሻል ኮዝስ ማህበራዊ ኮዞች ነበሩት፣ ፖለቲካል ኮዝስ ፖለቲካዊ ምክንያቶች ነበሩት፣ ሪሊጂየስ በዋናነት ሪሊጂየስ ኮዝስ ዲስ ዋን ኢዝ ዘ ሜይን ዋናው ኮዝ ያው ሃይማኖታዊ፣ ምክንያቱም ሃይማኖታዊ እንቅስቃሴ ስለነበረ በኋላም ውጤቱ ሃይማኖታዊ ስለሆነ በእርግጥ ሃይማኖታዊ ብቻ አልነበረ፣ ማህበራዊ፣ ፖለቲካዊ እንዲሁም ኢኮኖሚክ ኮዞች ነበሩት። ኢኮኖሚክ ኮዝ ነበሩት። ሶሻል ኮዞችን ስንመለከት ዘ ሪነሰንስ ኦፍ ቫሊ ኦፍ ሂውማኒዝም ኤንድ ሴኩላሪዝም ነው። ሊድ ፒፕል ቱ ኩዌስችን ዘ ቸርች። እንግዲህ ሪነሰንስ ካመጣው ነገር ይሄ ሂውማኒዝም ሴኩላሪዝም የምንለው ነገር ነው። ይሄ የሀሳብ ነፃነት፣ ይሄ ለሰዎች ችሎታ ኢንፋሲስ መስጠት የሚለውን ይሄ ደግሞ ምንን አመጣ ማለት ነው? ቤተክርስቲያኗን መጠየቅ። ስለዚህ አንዱ ሶሻል ኮዝ እሱ ነው። ሁለተኛው ዘ ፕሪንቲንግ ፕሬስ ሄልፕ ቱ ስፕሪድ አይዲያስ ክሪቲካሊ ኦፍ ዘ ቸርች። በተለይ ደግሞ ባይብል ወደ ጀርመንኛ መቀየር ብዙ ወይም ደግሞ ትራንስሌት መደረግ ብዙ ሰዎች ባይብልን ወይም ደግሞ የሃይማኖት ጽሑፋቸውን እንዲያነቡ ምክንያት ሆኗቸው። ይሄ እነዚህ ማህበራዊ ምክንያቶች ናቸው። ፖለቲካል ምክንያቶችም አሉ። ፖለቲካል ከሚባሉት ውስጥ ፓወርፉል ሞናርክስ ቻሌንጅ ዘ ቸርች አዝ ዘ ሱፕሪም ፓወር ኦፍ ኢሮፕ። እነዚህ ፓወርፉል ሞናርክስ ወይም ነገስታት ቤተክርስቲያንን ቻሌንጅ ያደረጉ ነበር። ሜኒ ሊደርስ ቪው ዘ ፖፕ አዝ ዘ ፎሬን ሩለር ኤንድ ቻሌንጅ ሂዝ አውቶሪቲ። የሮማን ካቶሊክን ፖፕ የውጭ ገዢ አድርገው ያስቡት ነበር። ስለዚህ በስልጣኑ ቻሌንጅ ያደረጉት ነበር። እነዚህ ፖለቲካዊ ምክንያቶች ነበሩ። ኢኮኖሚያዊ ምክንያቶችን ስናይ ኤሮፒያን ፕሪንስ ኤንድ ኪንግስ ዌር ጄሌስ ኦፍ ዘ ቸርች ዌልዝ። የኤሮፒያን ፕሪንስስ ነገስታትና ልዑላን በቤተ ክርስቲያን ሀብት ይቀኑ ነበር። ስለዚህ ኢኮኖሚያዊ ምክንያትም ነበረው። መርቻንትስ ኤንድ አዘርስ ሪሴንትድ ሃቪንግ ቱ ፔይ ታክስ ቱ ዘ ቸርች
ነጋዴዎችና ሌሎች ለቤተ ክርስቲያን ታክስ እንዲከፍሉ ይደረግ ነበር። እንግዲህ ይሄ በመንግስት በኩል ያሳደረው ፖለቲካዊ ጫና ነው። ትልቁ ግን ሪሊጂየስ ነበረ። እንዳልኩት ሜን ኮዝ ኦፍ ሪፎርሜሽን ኦር ሪሊጂየስ ሙቭመንት ወዝ ሪሊጂየስ ኮዝ ሪሊጂየስ ስለነበረ ወይም ሃይማኖታዊ እንቅስቃሴ ስለነበረ ምክንያቱ ከሶሻል ፖለቲካል ኢኮኖሚክ ምንም እንኳ የእነሱ ማስተዋጽኦ ቢኖርበትም ትልቁ ግን ሪሊጂየስ ሙቭመንት ነበር ወይም ደግሞ ሪሊጂየስ ኮዝ ነበረ። ሳም ቸርች ሊደርስ ሃድ ቢካም ኮራፕት። አንዳንድ የሃይማኖት መሪዎች ወይም ደግሞ የቤተክርስቲያን አስተዳዳሪዎች ከመንፈሳዊ እንቅስቃሴ ይልቅ ሙሰኛ መሆናቸው ማን ፒፕል ፋውንድ ቸርች ፕራክቲስ ሰች አስ ሴል ኦፍ ኢንደልጀንስ አንድ አክሰፕታንስ። በተለይ የቅዱስ ጴጥሮስ አሁን ሮም ውስጥ የሚገኘው የቅዱስ ጴጥሮስ ካቴድራል ይሰራ የነበረበት ጊዜ ስለነበረ የመዳንን ነገር በገንዘብ ይሸጡ ስለነበረ እነዚህ ሁለት ምክንያቶች እንግዲህ እንቅስቃሴውን ሞር ሃይማኖታዊ እንዲሆን አድርገውታል ማለት ነው። ውጤቱ ምን ነበረ የሚለውን እንመልከት። ዋት ዋዝ ዘ ኢፌክት what was the effect of the Reformation movement? The Reformation movement ኢፌክቱ ምን ነበረ? የካቶሊክ ቸርችን ለሁለት ከፈለው። ዲቪዥን ኦፍ ካቶሊክ ቸርች ዲቪዥን ኦፍ ካቶሊክ ቸርች የካቶሊክ ቸርችን እንዲከፈል አድርጎታል። ያ ማለት እንግዲህ ቀድሞ የካቶሊክ ቸርች ለካቶሊክና ኢስተርን ኦርቶዶክስ ተብሎ እንደተከፈለ በ1054 በ1517 በማርቲን ሉተር የተደረገው የሃይማኖት እንቅስቃሴ ደግሞ እንደገና ለሁለተኛ ጊዜ የካቶሊክ ቸርችን ለሁለት ከፍሏታል ማለት ነው። ይሄም ምን አመጣ? ኢት ሊድስ ቱ ዘ ኢመርጀንሲ ኦፍ ፕሮቴስታንቲዝም that is effect to lead to the emergency of Protestantism የፕሮቴስታንቲዝም ሙቭመንት ወይም ደግሞ የፕሮቴስታንት የሃይማኖት ክንፍ ብቅ እንዲል ወይም ደግሞ እንዲፈጠር አድርገዋል ማለት ነው። ስለዚህ በዚህ ሪፎርሜሽን የሮማን ካቶሊክ ቸርች ለሁለት ተከፈለ ማለት ነው። ካቶሊክ ቸርች ኤንድ ፕሮቴስታንት ቸርች ፕሮቴስታንት ወይም የአንግሊካን ቸርች ፕሮቴስታንት ቸርች ወይም ደግሞ ይሄ የወንጌላውያን ቸርች የሚባለው አንግሊያን ቸርች ተብሎ ለሁለት እንዲከፈል አደረገ ማለት ነው። ነገር ግን እዚህ ጋር ሌላው ማንሳት ያለብን ነገር ምንም እንኳ የሮማን ካቶሊክ ቸርች እና የፕሮቴስታንት ወይም የአንግሊካንና የኤቫንግሊካን ቸርች ቢለያዩም ነገር ግን እነዚህ ፕሮቴስታንት ሪፎርመርስ የምንላቸው ወይም ደግሞ የፕሮቴስታንት ቸርች መስራቾች የተለያየ ሀሳብን ወይም ፕሪንሲፕልን መሰረት ያደረጉ ስለነበሩ በተለያየ ጊዜ የተለያዩ ፕሮቴስታንት ቸርቾችን አቋቁመዋል። ለምሳሌ among the various Protestant churches the various Protestant churches established by Protestant reformers ለምሳሌ ኢን ስዊዘርላንድ ለምሳሌ ስዊዘርላንድ የተቋቋመውን እንኳን ብናነሳ ኢን ስዊዘርላንድ ፍሬንች ፕሮቴስታንት ኔም ጄን ካልቪን የካልቪኒስት ፕሮቴስታንት ቸርች ማቋቋም ችሏል። ፍሬንች ፕሮቴስታንት
ፕሮቴስታንት ኔምድ ጄ ካልቪን ጄን ካልቪን established Calvinist, a Calvinist Protestant church, Protestant church in Switzerland ማለት ነው። and his followers in French, ወይም in France, the Huguenots church established Huguenots church ፈረንሳይ ውስጥ ደግሞ ተከታዮቹ ሂጎንቶስ ይባሉ ስለነበረ የሂጎንቶስ ፕሮቴስታንትን ቸርች አቋቁመዋል። እንዲሁም ስኮትላንድ ውስጥ ኢን ስኮትላንድ ስኮቲሽ ፕሮቴስታንት ኔምድ ጆን ኖክስ he founded another Calvinist Protestant church, called Presbyterian Church, Presbyterian Protestant Church እንግዲህ የስኮትላንድ ውስጥ ስኮቲሹ ወይም ደግሞ ስኮትላንዳዊው ጆን ኖክስ ደግሞ ሌላ የካልቪኒስት ፕሮቴስታንት ቸርች ፕሪሴቤስቴሪያን የሚባል ፕሮቴስታንት ቸርች ማቋቋም ችሎ ነበረ። እንዲሁም ኪንግ ሄነሪ ኤይት እና ኩዊን ኤልዛቤጥ ፈርስት እንዲሁም ኢን ኢንግላንድ ማለት ነው ኢን ኢንግላንድ ኪንግ ሄነሪ ኤይት ኤንድ ኩዊን ኤልሳቤጥ ወይም ኤልዛቤል ፈርስት separated English Protestant Church from Roman Catholic England Church, separated England ወይም English Protestant Church from England Roman Catholic Church, England Roman Catholic Church, and establish the English Protestant Church known as Anglican Church. Establish the England ወይም the English Protestant Church called Anglican Church. የአንግሊካን ቸርችን አቋቋሙ። እንግዲህ እንደዚህ ያለ የፕሮቴስታንት ሃይማኖት ራሱ በተለያየ ቦታ የተለያየ መከፋፈል ወይም ደግሞ ሪፎርም ማድረግ ጀመረ ማለት ነው። ነገር ግን ቢኮዝ ኦፍ ዚስ ሙቭመንት በተለይ ደግሞ በተለያየ ቦታ የነበሩ የካቶሊክ
ምዕመናን ራሳቸውን እየገነጠሉ የራሳቸውን የፕሮቴስታንት ቸርች ማቋቋም ሲጀምሩ የካቶሊክ ቸርች ራሷን ሪፎርም ለማድረግ ጀምራ ነበር። ካውንተር ሪፎርሜሽን ኦፍ ካቶሊክ ቸርች ይባላል። ስለዚህ ፕሮቴስታንቲዝም ኢንፎርስድ ካቶሊክ ቸርች ኢንቱ ካውንተር ሪፎርሜሽን። ነገር ግን ያው ከመሸ ቢሆንም ያን ያክል ውጤት አላመጣም። በተለይ ሚሽነሪዎችን እነዚህ ጀስዩትስ የሚባሉ ሚሽነሪዎችን በተለያየ ቦታ በማሰማራት እንደገና ሪፎርም ለማድረግ ሞክራለች። ይሄ የፕሮቴስታንቱ እንቅስቃሴ ባደረሰባት ተጽዕኖ ራሷን ሪፎርም ለማድረግ ራሷን ለማደስ እንቅስቃሴ አድርጋለች። በተለይ ደግሞ እነዚህ የጄሰስ ሰራዊት ወይም ደግሞ ሚሽነሪስ ኦፍ ጄሰስ ሚሽነሪ ኦርጋናይዜሽን ወይም ደግሞ ሶሳይቲ ኦፍ ጄሰስ የሚባሉ ጀስዩቶችን በማቋቋም በተለያዩ ቦታዎች እንቅስቃሴ አድርጋ ነበር። እንዲሁም አንዳንድ ቦታ ላይ ጦርነት አድርጋለች። ለምሳሌ ጀርመን ውስጥ በጀርመን ፕሮቴስታንቶች እና በካቶሊኮች መካከል ከፍተኛ የሆነ ደም አፋሳሽ ጦርነት ተደርጓል። ለምሳሌ ከ1524 እስከ 1525 በኋላ ግን በተደረገ የዌስትፋሊያ ስምምነት ጀርመን ውስጥ በፕሮቴስታንቶች እና በካቶሊኮች የተደረገው ጦርነት በተደረገ የሰላም ስምምነት ጦርነቱ እንዲቆም ተደርጓል። ስለዚህ ራሷን ሪፎርም ለማድረግ ሞክራ ነበር። ነገር ግን አንዳንድ ቦታ ላይ ወደ ጦርነት ያስገባ በመሆኑ ብዙ ደም አፋሳሽ ጦርነቶች እንዲሆኑ ምክንያት ሆኗል ማለት ነው። ስለዚህ የዛሬውን ውይይታችንን በዚህ እንቋጫለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ።